من الذي خلق السماء كان موجودا قبل السماء يعني لا يسكنها ምንም ነገር ሳይኖር አላህ ብቻውን ነበር አሉ ረሱል አለይሂ ሰላቱ ወሰለም صح ስለ አላህ ያኔ ምንም ነገር ባልነበረበት ፍጡር ጭራሽ ባልነበረበት ሁኔታ የት ነበር ብሎ መጠየቅ ራሱ ቃሉ ስህተት ነው። السلام عليكم ورحمة الله وبركاته. أنا ناتي تكراتيش لناتي بلاتي بتني الله سبحانه وتعالى محمد زارين بتلم مدبانة اللي يتبع البروجرام ما تشالهون وشانالاتنا عند سونال جوش لايك شير سبسكرايب ما تقدر رسا لازم نبرهناتكم لايك فيديو لايك ما تقدر رسا زاري لناتي متوس بروجرام استواء سلمي لو قال هنا إن بروجرام مولنا تنترس هالسنو لازم بس قدي يتبعلو أن النيكروتين يجلس مدلون لازم بنزل نقرش دم يتفتن السن يجلس مدلون ፕሮግራም ኮደራችሁ ላይክ ማድረግ እንዳይረሳ እንደዚሁም አዲስ ከሆናችሁም ሰብስክራይብ እንዳይረሳ። እስኪ የመጀመሪያችን ቪዲዮ ተመልክተን እንመለስና በሱ ላይ ለመስጠትም እናያለን። እስኪ ወደ ቪዲዮ من الذي خلق السماء كان موجودا قبل السماء يعني لا يسكنها هو خالقها كيف يكون فيها من الذي خلق العرش يعني كان قبله يعني ليس جالسا عليه من الذي خلق الفضاء يعني كان قبله يعني ليس فيه من الذي خلق الأرض وكان قبلها يعني ليس حالا فيها إذا فعقيدة الإسلام عقيدة الأنبياء عقيدة الملائكة عقيدة الصحابة عقيدة الآل الله موجود بلا مكان. انتبه بعض الجهال ماذا يقولون في كل مكان؟ هذا غلط. من الذي خلق كل الأماكن يعني كان قبلها يعني ليس فيها. إذا ما هو الجواب الصحيح؟ الله موجود. ቪዲዮ እንዳያችሁት ነው የተናገረው ነገር እንግሊዝ ይመስለኛል። አላህ موجود بلا مكان የሚል ነገር ለማስፈር ነው የተሻለ ማብራሪያ ስለሚሆን ወደፊት ቪዲዮ ስለሚያብራሩልን በደንብ አድርገው ስለሚተነትኑልን ብዙ ምን ማለት የማያስፈልገኝም። እስኪ ወደ ቀጣይ ቪዲዮ ደግሞ እንመልከት። አሁን ቀጣይ ቪዲዮ ማቅረብላችሁ ሼክ ቢላል የሚባለው ሼክ ነው አህባሽ ከሚባሉ ሰዎች መካከል አንዱ ነው። እስኪ እሱ ቪዲዮ ደግሞ አይተን እንመለስ። شيء نكران ومعرفان ولم يكن لم نفينا وإثباتنا النكرة في سياق النفي تفيد العموم من نجر ساينور الله بيتشاو نبر رسول عليه الصلاة والسلام صح يعني لا عرش ولا مكان ولا فوق ولا تحت الله قل نبر بأذل منم ساينور عرش ساينور سماياتوش ساينور كرسي ساينور مدر سات نور بفيت الله نبره. إذن العقل يقبل يا أخي أن يكون شيء موجودا بلا مكان بدليل هذا الحديث. وهذا الحديث من رواه أين صحيح في صحيح البخاري. وهل يحذفون هذا؟ والله قد يحذفونه. ابن تيمية من دارتها قال لك سلذي حديث كان الله ولم يكن شيء غيره يم الحديث صحيح አይደለም ይሄ አይደለም ትክክሉ ይላል። ليش كعقيده وقال سلام بجاجنا الروايه الصحيحه يقول هي التي تقول كان الله ولم يكن شيء قبله ملو ነው እንጂ ولم يكن شيء غيره ولم يكن شيء معه ملو ليس صحيح አይደለም ይላል። እሺ ያው ሰምታችሁታል። ሼክ ቢላል የተናገረው ነገር ሰምታችሁታል። ብዙ ማብራራት የሚያስፈልገው ምክንያቱም አሁን ላይ ማመጣላችሁ ቪዲዮን በቪዲዮም እንዳብራራ ነው እንጂ ብዙ ነገር ለጻፈበትም አልፈልግም። ምክንያቱም ግልጽ ስለሆነ ያው ያመጣበት ንግግርም ብዙም ስለሚመች እስኪ እሷን የምታብራራች ንግግር ሁለቶችን ንግግር አሁን የመጡትን የፍትንም አሁንም የሚያብራሩ ምርጥ የሆነ ንግግር ላቅርብላችሁ። ንግግር ባልተቤት ምን ሼክ ኢልያስ አህመድ ነው። እስኪ እሱን ደግሞ አዳምጠን እንመለስ ከተካተላችሁ። ስለ አላህ ያኔ ምንም ነገር ባልነበረበት ፍጡር ጭራሽ ባልነበረበት ሁኔታ
የት ነበር ብሎ መጠየቅ ራሱ ቃሉ ስህተት ነው። ለምን የት ሲባል ምላሽ የሚኖረው የሆነ ማነጻጸሪያ መጠቀስ ሲችል ነው አይደል? ለምሳሌ አላህ አሁን ከዓርሽ በላይ ነው እንላለን። ከምን በላይ ነው? ከዓርሽ። ለምን? ዓርሽ አለ። ስለዚህ ሬፈረንስ ፖይንት ነው የሚባለው ከሆነ ነገር በላይ ትላለህ አይደል? ፍጡራን ራሱ የት ናቸው ሲባል ለምሳሌ ከከሌ በስተቀኝ በስተኋላ እንዲህ ተብሎ ሊጠቀስ ይችላል። ግን ፈጣሪ ከፍጡራን በላይ ነው። ማነጻጸሪያ የሚሆነው በቃ ፍጡር ብቻ ነው የሚሆነው። የፍጡራን የመጨረሻው ትልቁና ጣሪያው ዓርሽ ነው። ከዚያ በላይ ነው ተባለ። ትክክል። ግን ያኔ ምንም ባልነበረበት ከምን በላይ እንበልህ ምላሽ ሊኖረው አይችልም ማለት ነው። በነገራችን ላይ ይህንን ጥያቄ ቀጥታ የሚመለስ ሐዲስ አለ። ሐዲስ አኽረጀሁ አሕመድ ወትርሚዚ ወብኑ ማጃህ ወገይሩሁም እና ሐዲስ አቢ ረዚን አልዑቀይሊ ነው። እዛ ላይ ምን ይላቸዋል? አይነ ካነ ረቡና ቀብለ አን የኽሉቀ አልኸልቅ። አላህ ፍጡራንን ከመፍጠሩ በፊት የት ነበር? ቀጥታ ጠየቃቸው። እሱ የሚጠይቃቸው ኢዕትራዱን አይደለም፣ በቃ ለማወቅ ፈልገው ነው። የድሮ ጥያቄና የአሁን ጥያቄ ልዩነቱ ነው። የከላም ሰለባዎች ሙዓጢላዎች የሚጠይቁት ኢንካርን ነው፣ ለማስተባበል ፈልገው ነው፣ መመለስ እንዳትችል ፈልገው ነው። እዚህ ሲመለስባቸው ደስ አይላቸው። ድሮ ሰሓቦች የሆነ ነገር ከጠየቁ በትክክል ማወቅ ፈልገው ነው፣ ጓጉተው ነው። ሀል ነራ ረበና ጌታችንን እናያለን ነው ያሉ ሰሓቦች። ለምን? ማየት ፈልገው ነው፣ ጓጉተው ነው። ከዛ አዎ ሲባሉ ደስ አላቸው። እንዴት ብሎ አልጠየቁም ማለት ነው። ገብታችኋል? ሐታ ይሄኛው ሰሓቢይ ራሱ ሌላ ዘገባ ላይ ሐዲስ አቢ ረዚን ያልኳችሁ ማለት አቡ ረዚን አልዑቀይሊ የተባለ ወቂት ብን ሰቢራ ነው ስሙ። አው የድሐኩ ረቡና አላቸው። መልእክተኛው አላህ ይስቃል የሚልበትን ሐዲስ ሲናገሩ ጌታችን ይስቃል አለ። እንዴት ብሎ እኮ ሊያስተባብል እኮ አይደለም አይደል? ደስ ብሎ አሁን አሉት። ምን አለ? ለን ነዕደመ ሚን ረብን የድሐኩ ኸይራ፣ እንዲያውስ ከሚስቅ ጌታማ ምንም ኸይር ነገር አናጣም መቼም አለ። አላህ የሚስቅ ከሆነ ተስፋችን ብዙ ነው ማለት ነው። እሺ ሼክ ኤልያስ አህመድ ሰምታችሁታል። የተሻለም ገለጻ የሰጠበት ይመስለኛል። ያው አላህ ሱብሓነሁ ወተዓላ አርሽ ከመፍጠሩ በፊት የት ነበር የሚለው ጥያቄ ተገቢ እንዳልሆነ፣ ምክንያቱም አንደኛም ስለሱ የገለጸው ምንም ነገርም ስለሌለ እሱን ዓለምን ከመፍጠሩ በፊት አርሽ ከመፍጠሩ በፊት የት እንደነበረ ስላልገለጸ ይህን ጥያቄ ማንሳት ተገቢ እንዳልሆነ ተናግሯል። ሁለተኛ ደረጃም ይህ ጥያቄም የት ነው የሚለው አላህ የት ነበር የሚለው ምንም ነገር የሆነ ነገር ሲኖር ባጠገቡ የሆነ ነገር ሲኖር የሆነ ፍጡር ሲኖር ነው። ከዛ ጋር አንፃር ነው የት ነበር የሚባል እንጂ ጥያቄው ተገቢም አይደለም። አላህ ሱብሓነሁ ወተዓላ ሁሉ ነገር ከመፍጠሩ አርሽ ከመፍጠሩ በፊት የት ነበር የሚለው ጥያቄ ምንድነው የሚመጣው? ከሱ በፊት ምንም ከሌለ ከየትኛው አጠገብ ሊባል ይችላል? ከየትኛው በላይ ሊባል ይችላል? ስለዚህ አላህ ሱብሓነሁ ወተዓላ አርሽ ከመፍጠሩ በፊት የት ነበር የማይሰራ ጥያቄ ነው። ከዛ ሰባትን ሰማያት ለዚህ ምድርን ከፈጠረ በኋላ የት ነበር የሚለውን ወይም የት ሆነ የሚለውን በግልጽ ማምጣት እንችላለን። ተስፋ አደርጋለሁ ሼክ ኤልያስ አህመድም አብራርቶ ተቤት ተስፋ አደርጋለሁ። እስኪ ቀጣይ ደግሞ እዚው ዛሬ ፕሮግራም የሚሆንም እንደተቀደም እንደተናገርኩት ስለ እስቲዋ ስለሆነ ቀጣይ አንድ ንግግር ተቻለ ንግግር ያምጣላችሁ። እስኪ አንድ ወጣት ነው፣ እስኪ በደንብ እንዳዳምጡ። ላ ሐውለ ወላ ቁወተ ኢላ ቢላህ ምን እያለች እንዳለ በእርሱ አባባል እስኪ ሰምተናት እንመለስ። ፈጣሪ ሆይ ወይ ውረድ ወይ ፍረድ፣ እንዴ ተቸገርን እኮ። ኧረ ፈጣሪ የሆነ ነገር በል ውረድና የሆነ ነገር አስተካክልን። እንዴ ብዙ የተበላሹ ነገሮች አሉ። ሁላችንንም አላህ ከጥመት ይጠብቀን። ለነገሩ የሷ እኮ አይገርምም፣ ምክንያቱም እንደዚህ እያደረጉ እየጠመቋቸው አይነላህ አይነላህ አላህ የት ነው? አላህ የት ነው? እያያችኋቸው ምን እንደሚያስተምሯቸው። አዎ አይተናቸዋል። አላህ Subhanahu Wa Ta'ala ይጨምርላቸው። የነብዩን ሰለላሁ ዐለይሂ ወሰለም የሱሐቦችን አቂዳ አጥብቀው በመያዛቸው አላህ Subhanahu Wa Ta'ala እሱ ይጨምርላቸው። ሰለላሁ ዐለይሂ ወሰለም ሲጠይቁበት የነበረውን አላህ የት ነው ብሎ በግልጽ ሲጠይቁበት የነበረውን ጥያቄ እየጠየቁ ህፃናትን ከስር መሰረቱ እንዲኮትኮቶ በትክክለኛው አቂዳ በማሳደጋቸው አላህ Subhanahu Wa Ta'ala ይጨምርላቸው። ከአህለል ቢድዓዎች ተንኮልና ሸርም አላህ Subhanahu Wa Ta'ala እነዚህን ህፃናቶች አላህ ይጠብቃቸው። የልጅቱ ንግግር ስህተት ቢሆንም የሷን ንግግር አስታኮ ውድቅ ለማድረግ የሞከረው ነገር ግን
በጣም የተሳሳተ ነው እንጂ እነዚህ ህፃናቶችን ይህ ሰው እያስተማረበት ያለው መንገድ በማስረጃ አሁን እንመለከታለን። ትክክለኛው የነብዩ ሰለላሁ ዐለይሂ ወሰለም አቂዳ የሷሐቦችም አቂዳ መሆኑን እናያለን። ይህ ሰው ውድቅ ለማድረግ እየሞከረ ያለው ምንድነው? አይን አላህ ፊሰማ የሚለውን ቃል ይህ ኡስታዛቸው አይን አላህ ብሎ ሲጠይቅ ህፃናቶች ፊሰማ ብሎ መመለሳቸውን ይህንን ራሱ ነብዩ ሰለላሁ ዐለይሂ ወሰለም ጠይቀው የተመለሰው ደግሞ ፊሰማ ሲሆን ሙእሚንነትን ያረጋገጡበት ጥያቄ መሆኑን ደግሞ በማስረጃ እንመልከት። ተመልከቱ ፊ ሶሒህ ሙስሊም ገጽ ሐዲስ ቁጥር 537 ላይ አንድ ሰው ባሪያ ነበረችውና ፍየል የምትጠብቅ ተኩላ አስበልታበት አንዱን በጣም ተናዶ በጥፊ ይመታታል። ከዛ ነፃ ማውጣት ፈልጎ ነብዩ ሰለላሁ ዐለይሂ ወሰለም ተጸጽቶ በሰራው ስራ ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቃቸው እስኪ አምጣት መጀመሪያ አሉት። ወደ ነብዩ ሰለላሁ ዐለይሂ ወሰለም አመጣት። ከዛም ነብዩ ሰለላሁ ዐለይሂ ወሰለም አማኝ መሆኗን ሊጠይቋት ነው። ቁልቱ ያ ረሱላህ አንተ አላህ መልእክተኛ አፈላ ኡዕቲቁሃ ነፃ ላውጣት እንዴ ብሎ ሲጠይቃቸው ነብዩ ሰለላሁ ዐለይሂ ወሰለም ቃል ኢእቲኒ ቢሃ እስኪ አምጣት ወደኔ ያሉ ፈአተይቱሁ ቢሃ ወደ ነብዩ ሰለላሁ ዐለይሂ ወሰለም አመጣሃት። ፈቃለ ለሃ ብሎ አላት ነብዩ ሰለላሁ ዐለይሂ ወሰለም አይነ አላህ የት ነው? ቃለት ፊሰማ ከሰማያት በላይ ብላ ነብዩ ሰለላሁ ያቺ ጃሪያ ሴት ተናገረች። ስለዚህ እዚህ ጋር ቆም ብለን እናስተውልና ያ እየጠመቋቸው ብሎ ለማውገዝ የተናገረበት ነገር ስህተት መሆኑን እንረዳለን። ነብዩ ሰለላሁ ዐለይሂ ወሰለም የጠየቁበት ጥያቄ ስለሆነ አይነላህ ፊሰማ። ስለዚህ እንዲያውም አንድ ሰው አማኝ መሆንና አለመሆኑን መጠየቂያ ቃል ነው። አንዳንድ ሰው እንዲያውም ኧረ አይነላህ ተብሎ አይጠይቅም፣ አይንን የፈጠረ ጌታ አይነላህ ተብሎ አይጠይቅም ምናምን ይላሉ። ይሄ ሁሉ ውድቅ የሆነ ተራ አባባል ነው። ወደ ሷሐቦች ምናምን ለማስጠጋት ይሞክራሉ። ይሄም ውድቅ የሆነ ነገር ነው፣ ውሸት ነው። ወደ እነሱም ሊጠጋ የማይችል ነገር ነው ማለት ነው። ስለዚህ አይነላህ ፊሰማ ብሎ ህፃናትን ማስተማር ትክክለኛ የነብዩ ሰለላሁ ዐለይሂ ወሰለም አቂዳ ነው ማለት ነው። ይሄው በምትመለከቱት መልኩ አይነላህ ቃለት ፊሰማ። ከዛስ ነብዩ አወገዟት እንዴ? አላወገዟት። ምን አለ ነብዩ? ምን አሉ? ቃል መን አነ እኔስ ማን ነኝ? ቃለት አንተ ረሱሉላህ አንተማ የአላህ መልእክተኛ ነህ። ቃል ነብዩ ምን አሉ? አዕቲቅሃ ፈኢነሃ ሙእሚና ነፃ አውጣት እሷ ሙእሚን ናት። ስለዚህ ለምን ትወቅሷለህ? ነብዩ ያስተማሩትን ነገር እኮ ነው ያስተማሩ አይደለ? ለምን ትወቅሷለህ? መወቀስ ያለበት የእናንተ የጀህሚያና ሙዕተዚላን አቂዳ ኢስተውላ የምትሉትን ነገር ቀጥታ ሐዲስ ላይ ያለውን ነገር እያስተማረ ሰው እየተወቀሰ ማለት ነው። ይሄ ደግሞ አቡ ዳውድ 930ኛው ሐዲስ ላይ ማለት ነው። ይህንንም መመልከት ትችላላችሁ። ቃል ፈጅእቱሁ ቢሃ ፈቃለ አይነ አላህ ቃለት ፊሰማ። እዚህም ጋር አቡ ዳውድ ላይ አይነ አላህ ብለው ጠየቋት። ፊሰማ አለች። መን አነ ቃለት አንተ ረሱሉላህ አእቲከሃ ፈኢነሃ ሙእሚና ብለው ነብዩ ሰለላሁ ዐለይሂ ወሰለም መልሰውላታል። ሱነኑ አቢ ዳውድ ላይ፣ ሱነኑ ነሳኢ ላይ ደግሞ 1218ኛው ሐዲስ ላይ አሁንም መመልከት ትችላላችሁ። ነብዩ ሰለላሁ ዐለይሂ ወሰለም አሁንም ያችን ሴት ምን ብለው ጠየቋት? ሰምታችኋል። አላህ ሱብሓነሁ ወተዓላ እውቀትን ይጨምርለት። የተናገረው ነገርም ሰምታችኋል። ምንም ከዚህ በላይ ማብራሪያ ያስፈልገው استوى የሚለውን ንግግር ለማብጠል የተሄደበት መንገድ በዛ ሰውዬ በዛ ሴትዮ ንግግር ወሳበሳት ንግግር ይሄንን ንግግር ለመንቀፍ የሄደበት መንገድ ምንም ይሳካል ተብሎ ማይታሰብ። ስለዚህ ተሻለ ማብራሪያም ሰጥቶታል። ይሄ ንግግር አላህ የሚለው ንግግር የሰዎች ሁሉ ሳይሆን ወይም አሁን ባሉ ዘመን ላይ ያሉ ሰዎች ብቻ ሳይሆን የነብዩና አለይሂ ሰላቱ ሰላም ንግግር መሆኑን ከዚህ ሐዲስ እንረዳለን። ምክንያቱም አይነላህ ብሎ ጠይቋታል። ሐዲሱ የተበላሸ ነው እንዳይባል ሰሂህ ሙስሊም ላይ የሚገኘው እንደዚህም ሰኑ አቡ ዳውድ ላይ የሚገኘው ወዝኝ ሐለፈት ነው የሚገኘው። ምንም ከዚህ በላይ የተሻለ ማብራሪያ ሊገኝበት የማይችልም። እስኪ ደግሞ በዚህ ጉዳይ በስዋ ጉዳይ የሁስን ንግግር እንስማና እንመለስ። እሱም በዚህ ጉዳይ ተጠይቆ የሰጠው አስተያየት ስላለ ነው የሰጠው ፈትዋ ስላለ በዚሁ አይተነው እንድስኪ በረም ያተመለከታችሁ ይላል እንግዲህ አላህ እኔ ከአርሽ በላይ ነኝ ብሏል። በግልጽ ቃል ላይ የተናገረው አርራህማኑ ዐለል ዐርሽ እስተዋ፣ አዛኛው አምላካቸው አላህ ከአርሽ በላይ ከፍ አለ፣ ከአርሽ በላይ ነው አለ። በግልጽ እየተናገረ ተናግሯል። በግልጽ ቃል አርራህማኑ ዐለል ዐርሽ እስተዋ ثم استوى على العرش አላህ በጣም እንዳውም እንደ ከአርሽ በላይ ከፍጥረት ዓለም ሁሉ በላይ እንደመሆኑ አብዝቶ የተናገረው ባህሪው የለም።
ሌሎችን ባህሪያቶች ውስን ቦታ ነው የተናገረው። ነገር ግን ከአርሽ በላይ መሆኑን በጣም እንደሱ አብዝቶ የተናገረው በብዙ መንገድ እሱን የገለጸበት ከሁሉም ባህሪያቶቹ በጣም አብዝቶ የተናገረው አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩት ዑሉው ሱብሓነሁ ወተዓላ ፈውቀ መኽሉቃቲ ከፍጥረቱ ሁሉ በላይ መሆኑ። እሺ ይህ ነው። እሺ እሱ እንደዛ ስለው ማለት ነው። ከዛ አንቺ እኮ ትናንትና ነው የሄድሽውና ምን አቀሽ ነው ማለት አሁን ስለ ሱረቱል ጦሃ አብራርተሽ ማስረዳት ትችያለሽ ወይ? ስለዚህ እኔ በላይ ኢላሀ ኢለላህ በመሐመድ ረሱላህ አምናለሁ፣ ይሄ ከእስልምና ያስወጣኛል ወይ ጠይቂልኝ ምናምን አለኝ ማለት ነውና ብዙ ወዛገባልና እንደዚህ ብል ከእስልምና ያስወጣኛል ወይ ምናምን በዚህ አላህ ይቀጣኛል ወይ ምናምን ነገር ያሰጣ ግልጽ ቁርአን እየተነገረው እኔ እና አላምንበትም ካለ ይከፍራል። ያኔ አይቻልም። በላይ ኢላሀ ኢለላህ በመሐመድ ረሱላህ አምናለሁ እንጂ ብዙ ነገር ስላለ አላህ ኢላሀ ብሎ ሂሳብ የለም። በአላህ አምናለሁ ካለ ሰውየው የአላህን ቃል መቀበል አለበት። አይ አላህን አምናለሁ ላ ኢላሀ ኢለላህ እላለሁ ግን ቁርአንን አልቀበልም ካለ ይሄ ሰው አማኝ ነው? አማኝ አይሆንም። አላህ በቁርአን ላይ የተናገረውን አንዷን ፊደል የካደ ሰው ይከፍራል። አንዷን አያ ማለት ነው። من كفر بآية من آيات الله يعني القرآنية فإنه يرتد عن دين الإسلام ويخرج بذلك عن دائرة الإسلام. ሰውየው እኔ ከአላህ ከአርሽ በላይ መሆኑን አላምንም እክዳለሁኝ ካለ ይህ ሙስሊም አይደለም። ማንኛውንም አንድንም የቁርአን አንቀጽ ከካደ ሰውየው ከእስልምና ይወጣል። ይጠይቅ ስለዚያ ስላልገባው አዋቂ ሆኖ አልተፈጠርክም ካልገባው ዘራ ይሄ ገዝጋር ነው ጥያቄ አለኝ ግን ችግር የለም። አላህ Subhanahu Wa Ta'ala ስለራሱ የተናገረው ባህሪውን በተለይ አምኖ መቀበል ግዴታ ነው። ወታቻው አይደለ? አምኖ መቀበል ግዴታ ነው። من نفى صفة واحدة ثابتة لله في الكتاب والسنة فهو كافر. هذه قاعدة من قواعد السلف الصالح. من نفى صفة واحدة ثابتة لله في الكتاب والسنة فهو كافر. በቁርአንና በሐዲስ ላይ የጸደቀን አንድን የአላህን ባህሪ የካደ ሰው ሁሉንም ባህሪያቶቹን ለካደ ነው። አላህን ባህሪ ሁስም ሰምታችኋል። የሰጠውን ፈትዋ ምንም የሚያሻማ ነገር እንደሌለው ተናግሯል። እንደውም በአላህ Subhanahu Wa Ta'ala ሲፋ በቁርአን በመጡ በሐዲስ በመጡ ባህሪዎች የካደ ሰው ካፊር እንደሆነ ተናግሯል። ከነስ ከአላህ Subhanahu Wa Ta'ala ሲፋዎች ባህሪዎች እንደዚሁም ከሱ ባህር ሲፋዎች መካከል ደግሞ አልዑሉ እሱ የበላይነቱ አንዱ ነው። በሱ የካደ ደግሞ እንደሚክድ በሱ የካደ ደግሞ ከእስልምና እንደሚወጣ ተናግሯል። ምክንያቱም አላህ Subhanahu Wa Ta'ala ዑሉ የበላይ መሆኑን ከአርሹ በላይ መሆኑን በቁርአንም ተጠቀሰ። በዛ በቁርአን አንቀጽ ካደ ካፊር እንደሚሆን ተናግሯል። ሌላ ደግሞ እስኪ የተላላቀ የዘመናችን ዓሊም የሆኑ የነሱ ንግግር እንይን እስኪ የነ ሼኹ ኢብኑ ባዝ የነ ሼኽ ሷሊህ الفوزان الناس እንደዚሁም የሼኽ ሁሰይሚን ኢብኑ ዑሰይሚን الناس ንግግር አድምጠን እንመለስኪ። تفسير آية في قوله تبارك وتعالى الرحمن على العرش استوى. نعم هذه 7 آيات وردت في القرآن بهذا اللفظ الرحمن على العرش استوى ثم استوى على العرش الرحمن ثم استوى على العرش كلها جاءت بهذا اللفظ استوى على العرش وهو استواء يليق بجلاله. العرش هو سقف المخلوقات وأعظم المخلوقات والله جل وعلا يستوي هذا من صفات الأفعال يستوي عليه إذا أراد ثم استوى على العرش فهو صفة فعلية. وأما العلو فهو صفة ذاتية لازمة لله سبحانه وتعالى فلا يزال سبحانه في العلو وهو مع خلقه أينما كانوا بعلمه سبحانه وتعالى. نعم. من زعم أن الله في كل مكان فقد كفر لأنه مكذب لله ورسوله ومكذب لجماعة المسلمين. فالواجب على كل من يعتقد هذا الاعتقاد أن يتوب إلى الله وأن يقلع من ذنبه العظيم. أما العرش فإن العرش هو ذلك المخلوق العظيم الذي هو فوق جميع المخلوقات واختصه الله تعالى لنفسه وهو محيط بالكون كله. وقد ورد أن السماوات السبع والأرضين السبع بالنسبة للكرسي الذي وسع السماوات والأرض كحلقة ألقيت في فلاة من الأرض
حلقة من حلق المغفر معروفة ألقيتها في فلاة من الأرض، فماذا تكون الحلقة بالنسبة للفلاة؟ لا شيء ولا تنسب إليها. قال وإن فضل العرش على الكرسي كفضل الفلاة على هذه الحلقة. إذن فالعرش لا يقدر قدره إلا الله عز وجل. صالح الفوزان اسم سمتاچتال ሼህ ኢብኑ ባዝም ሰምታችኋል። ሼህ ኢብኑ ዑሰይሚንም ሰምታችኋል። አላህ ሱብሓነሁ ወተዓላ ፈውቀል ዐርሽ መሆኑን በሚያሻማ ንግግር ተናግሯል። ሌላም ብዙ ንግግሮች አሉ። ያው ለማምጣት ደቂቃ እና ሰዓት ቪዲዮ ስለሚረዝም ነው ብዙ ማመጣት ሲለኝ ነበር። ብዙ ንግግሮችም አሉ ከሐዲስም ከቁርአንም አሉ ማስረጃዎች በቂ የሆነ ለዚህም አይደለም ለሌላም ወደፊት ላለው ዑማም በቂ የሆኑ ማስረጃዎች አሉ። አላህ ሱብሓነሁ ወተዓላ ከአርሽ በላይ መሆኑ የተገለጸበት ብዙ የሆኑ ማስረጃዎች አሉ። አላህ ሱብሓነሁ ወተዓላ ሐቅን ካልደበቀብን ጥመትን በራሳችን ላይ ካላለበሰን ይህ መረዳት ምንም የሚጎል ነገርም አይደለም። ምክንያቱም ግልጽ ስለሆነ አላህ ሱብሓነሁ ወተዓላ ሂዳያውን እንዲሰጠን እንመኛለን። እንደነገርኳችሁ ቪዲዮ እንዳይረዝም በሚል ሐሳብ ነው እንጂ በጣም ብዙ ንግሮች ማምጣት እንችላለን። ከሐዲስ ማምጣት እንችላለን። ከቁርአን ብዙ ማስረጃዎች ስላሉ እነሱ ማምጣት እንችላለን። ሰዓቱ እንዳይበቃ ስለማይበቃ ነው። እና ዘመካከለም ልክ እንደ ዘይነብ እንደተናገረችው ሐዲስ እሱ ምንም ጥርጥር የለው ሰው የሆነ ሐዲስ ነው። ዘይነብ ምን ያለችው ዘወጀኩን አህሊኩን ነው ዘወጀኝ አላሁ من فوق السبع سماوات ብላ ተናግራለች ዘይነብ። ስለዚህ ይሄ ግልጽ የሆነ ማስረጃ ነው። በቁርአን ሰው ምትለው ሰባት የቁርአን አንቀጽ ላይ ትገኛለች። እነዚህም አርህመን ዐለይሂ ሰዋ ልክ ያሉችን ማስረጃዎች አሉ። ልክ እንደ يخافون ربهم من فوقهم ويفعلون ما يؤمرون ልክ መላእክቶች ሲገልጽና ነው የታቸውን ይፈራሉ ከበላያቸው ያለውን ለዚህም የታዘዙን ይሰራሉ ብሎ አላህ ሱብሓነሁ ወተዓላ እንደገለጻቸው። ስለዚህ ደቂቃ እንዳይበዛ ቪዲዮ ረዘም ሲል ለማየትም ስለሚያሰለች በሚል ሐሳብ ነው። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚ አድርገን። ለቻናላችን አዲስ ናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንደዚሁም ነባሮችም ቪዲዮን ላይክ ማድረግ እንዳይረሳ ስንል እናሳስባለን። አላህ ሱብሓነሁ ወተዓላ በድጋሚ በሰማነው ተጠቃሚ አድርገን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።